መንግስትን ያስጨነቁ አርቲስቶች የህዝቡን ሮሮ በጥበብ ጅራፍ አስወንጭፈው በላተኞችን ተው ያሉ አርቲስቶች ምን አይነት ስንኞችን ቢቋጥሩ ነው መንግስትን ያስቆጡ? የደረሰባቸው አጸፋዊ ምላሽ ምንድነው? ጥበብ ለብዙዎች ማምለጫ ናት፣ ለአንዳንዶች ደግሞ የመንፈስ ምግብ። ነገር ግን አምባገነኖች የሚፈሩት አንድ ምስጢር አለ። ብዕር ከጎራዴ ይልቃል፣ ዜማ ከጥይት ይበረታል። የታፈነ ህዝብ ሮሮ በጥበበኞች አንደበት ሲፈነዳ የቤተ መንግስት ግድግዳዎች ይርዳሉ፣ መጋረጃዎች ይቀዳደዳሉ፣ ዙፋኖችም ይነቃነቃሉ። በመሳሪያቸው ሳይሆን በዜማቸው መንግስትን ያስበረገጉ፣ በብራቸው ብቻ አምባገነኖችን እንቅልፍ የነሱ፣ የህዝቡን ቁስል በቅኔ የጠገኑ፣ ለነጻነት ዋጋ የከፈሉ የጥበብ አርበኞችን ታሪክ ዛሬ እንፈትሻለን። ለመሆኑ ስንኝ እንዴት ቤተ መንግስት ያፈርሳል? ዜማስ እንዴት ጦር ሜዳ ይመራል? እውነቱን ለመስማት ዝግጁ ናችሁ? እንግዲያውስ ሐሜት ፕላስ ዩቲዩብ ቻናልን ሳብስክራይብ በተን መታ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ሐሜት ፕላስ የደስታችን ምንጭ ነው ለሁላችን። ሐሜት ፕላስ በአንድነት ሆነን እንዘምራለን። በዩቲዩብ ቻናል ዓለም ተገናኘ። ዝርዝራችንም መጀመሪያ ላይም የሚገኘው ዳኛው አለ ነው። የተፈተነው በቀኝ በግራ በደብዳ ስሙ ሲበራ ዳኜ ወኔ በሚያስጣጥቁና የጀግንነት ወግ የሚያስታውሱ ሙዚቃዎችም ይታወቃል። የእርሱ ጥበብ ከዘመናት ፖለቲካ ጋርም ትኩሳትም ቀጥተኛ ግንኙነትም አለው። ገና ከዓመታት በፊትም መላ ኢትዮጵያ ተወዳጅ አርቲስት ማዲንጎ አፈወርቅን የቀብር ስነ ስርዓት ፈጽሞ ሲመለስ በአዲስ አበባ ጎዳና ላይ ማንነታቸው ባልታወቁ አካላት ድብደባ ደርሶበት እንደነበርም ይታወሳል። ይህ ጥቂት የዳኛው አለ የማስፈራራትና ለማስቆጣት የተደረገ ቢሆንም ውጤቱ ግን በተቃራኒ ሆነ። ዳኛው አለ ሐሳብና ድጋፉን አቁሞ ባህልና እምነቱም በግልጽ በማቀንቀኑ በብዙዎች ዘንድም ይወደዳል። እርሱ እንደ ብዙዎች ዙሪያ ጥምጥም አይወድም። ብዙ አርቲስቶችም ወኔና ድፍረት አጥተው በቅኔና ለዘብ ባሉ ግጥሞቹ ሐሳባቸውን ሲሸሸጉ፣ ዳኜ ግን እንቅጭን በመናገሩም ይታወቃል። በእርግጥ የጥበብ ኃይሉ በበሰልና እያደር በሚጎመራው ስንኞቹ ሐሳብ መቋጠር ነው የሚሉ ላይም ብዙ ሊቃውንትን ቢስማሙም ዳኛው አለ ግን ወተቱን ነጭ ከሰሉን ጥቁር ማለቱን ይመርጣል። በቅርቡም ወንድ ልጅ ቆረጠ የሚለውን ስራውን ለፋኖ ያለውን ግልጽ ድጋፍ በሚነዝር ድምፁ አቅርቧል። እየበሰጨኝ እየነደደኝ ትክን እያልኩኝ የሚሉ ወኔ ቀስቃሽ ቃላቶችም የትግል መንፈስን ያቀጣጥላሉ። አሁን ላይ ከባህር ማዶ ሆኖ ድምፁን የሚያሰማው ዳኛው አለ እርሱ በተደላደለ ቦታ ሆኖ ወጣቶችን ለአጉል ነገር እያነሳሳ በሚል ትችት ቢሰነዘርበትም ደጋፊዎች ግን ህዝቤን እውነቱን ከመናገር ወደ ኋላ አይደለም የሚል አቋምን ያደንቁለታል። ዳኛው አለ ጥበብ በግልጽ የመናገር መብት መሆኗንም ማሳያ ነው። ተዋናይ አማኑኤል ሀብታሙ በኢትዮጵያ ፊልምና ቲያትር ኢንዱስትሪ ውስጥም የራሷ አሻራ ያለው አብሪ ኮከብ ነው። አማኑኤል እብደት በብረት የተሰኘው የአንድ ሰው ለማሳየት ወደ እስራኤል ሊያቀርብ ሲል ለጥያቄ ተፈለጋለ ተብሎ በኤርፖርት በፖሊሶች ተይዞ መወሰዱ የብዙዎችን ልብም ሰብሯል። አማኑኤል በኢትዮጵያ ኪነ ጥበብ ሰማይ ላይ ከጊዜ ወደ ጊዜ ብቃቱን እያንጸባረቀ ያለ በመድረክ ትወና ትልቅ አቅሙን እያሳየ አንበሳ ተዋናይ ነው። ምን ጥፋት አጥፍቶ እንደታሰረ እስካሁን ከመንግስት በኩል የተሰማ ነገር የለም። የአብዛኞቻችን ግምት ግን እብደት በብረት የተሰኘው ቲያትር ላይ ሳይሆን አይቀርም የሚል ግምት አለ። አርቲስት ማለት መንግስት ሲሳሳት በኪነ ጥበብ መልኩ ሸንቆጥ ያርገ ስተቱን እንዲማል ማድረግ ነው። ሰላማዊ ታጋይ ነው። ይህ ስም አማኑኤል ይባላል። አማኑኤል እንደ ታላቁ ጻፊ ተውኔት ጌትነት እናየው፣ ደራሲ በረከት በላይነህና ግሩም ዘነበ አይነት የጥበብ ሰዎች ፈለግን የተከተለ ነው። እሱ እንደ አንዳንዶቹ አርቲስት ለመጣው ለሄደው መንግስት ማሊያ እየቀያየረ አይጫወትም። ደጋፊዎቹ መንግስትን እንደ አማኑኤል ያሉ ተደብቀው ሳይሆን ፊት ለፊት ተጋፍጠው ሸንቆጥ አድራጊዎች ከጥፋት እንዲመለስ የሚያደርጉ ሰላማዊ ታጋዮች ይጠቅመዋል ይሉታል። ፊት ለፊት የሚናገሩ ንጹህ ሰላማዊ ታጋዮችን አማኑኤል ለቤተሰቦቹም ስትሉ ልቀቁት የሚሉ ድምጾችም እየተስተጋቡ ነው። አማኑኤል ዋጋ የሚከፍለው ለጥበብ ምን ማለት እንደሆነች ማሳያ ነው። ለተዋናይ አማኑኤል ሀብታሙ ረጅም እድሜና
ጤና እየተመኘን ወደ ቀጣዩ እናልፋለን። ቴዲ አፍሮ የትውልድ አርበኛና የቅኔው ንጉስ። ስለ ጥበብና ትግል ሲነሳ ቴዲ አፍሮን አለመጥቀስም አይቻልም። በ1997 ዓመተ ምህረት የምርጫ ዋዜማ የፖለቲካ ውጥረቱ በነገሰበት ወቅትም ቴዲ አፍሮ ያስተሰርያል የሚል አልበሙን ሲለቅ ኢትዮጵያ ውስጥም አዲስ ታሪክ ምዕራፍ ተከፈተ። የቴዲ ስንኞች እንደ ቦምብ ፈነዱ። በ17 መርፌ በጠቆመ ቁምጣ ለውጥ ያልሞከረው ስልጣን ላይ ሲወጣ አዲስ ንጉስ እንጂ መቼ ለውጥ መጣ የሚሉ ስንኞችን በመንግስት መሰረት አናወጠ። ያስተሰርያል፣ ዳህላክ እና ኡኡታይ የተሰኙ ዘፈኖችም እንዳይደመጡ መንግስት እገዳም ጣለባቸው። በዛን ወቅትም ቴዲ አፍሮ ወደ ሀገር ቤት እንዳይመለስ ወያኔ ፋይል ከፍቶበት የሚል ማስጠንቀቂያ ቢደርሰውም እርሱ መልስ ግን ቀላልና ግልጽ ነበር። ስንቶቻችን ጠፍተን ተሰደን እንቅር፣ መሞት ካለብኝ እኔ ሙቼ ይህች ሀገር ነፃ መውጣት አለባት። እኔ አባቴ ያስተማረኝ ኢትዮጵያን የማውቃት ስለሷ እሱን የተናገርክ መኖር አለብኝ። በመቀጠልም የተደረገበት የክስ ሂደትም ለዓመታት እስር ቤት እንዲቆይ ተደርጎ ቴዲ አፍሮ ዛሬም ድረስም በቅኔውና በዜማ ስርዓቱም አልተገዛም በማለቱም ብዙ ኮንሰርቶችን እጣ ፈንታ እገዳ ሆኖም ቀጥሏል። ቴዲ አፍሮ የትውልድ ድምጽ ምን ያህል ኃያል እንደሆነም ማሳያ ሰው ነው። የፖለቲካ ድርጅት ነገር ግን ለሀገራቸው ሃይማኖት የላቸው። ቴዲዮ የ4 ኪሎ ወንበር ተችና የከተማው አመፀኛ እንደሌለው ሆነ ነገር በሂፕሆፕና በራፕ ሙዚቃው የሚታወቀው ቴዲዮ ወንበርሽ በተሰኘው ፖለቲካዊ ይዘት ያለው ሙዚቃ በለቀቀ በሁለተኛ ቀን ውስጥም ነበር መኖሪያ ቤቱ ታፍኖ የተወሰደው። ቴዲዮ በዚህ ሙዚቃው ላይ 4 ኪሎ ወንበርሽ ይፋጃል በማለት ስልጣን ላይ የሚፈጠረውን ውጥረትና የከተማውን ትርምስ በራፕ ስንኞቹም አስቀምጧል። የወንዜ ትርምስ ጥያቄ ብቻ ነው መልሱ ላይ መመለስ በሚል ስንኞች የህዝቡን ብሶትም አንጸባርቋል። የወንዜ ትርምስ ጥያቄ ብቻ ነው መልሱ ላይ አዱ ገነት በውበቷ ሰው ገዳይ ብሎ በጠራትም በሷ ምክንያት ስንቱ እንደጠፋ በተደነቀ ዜማም ተችቷታል። ጎበዝ ንቃ ስቃ ቴዲዮን የተለየ የሚያደርገው ወጣቱ የሚወደውን የሙዚቃ ዘውግ ተጠቅሞ መንግስት ሊሰማው የማይፈልገውን እውነት ፊት ለፊት መናገሩ ነው። እርሱ ጥበብን በቤተ መንግስት ደጅ ቆሞ ስትሞግት ማሳያ የሆነ ሰው ነው። ሜሮን ጌትነት የብር አንበሳዋና የስደት እውነት። ሜሮን ጌትነት ተዋናይ ብቻ አይደለችም፣ ገጣሚ ደራሲና ዳይሬክተር ጭምር ናት። በሰው ለሰው ድራማ በመላው ኢትዮጵያ ዘንድም ትታወቃለች። ሜሮን በብጣሽ ወረቀት የምትከትባቸው ግጥሞቿ ግን ከመንግስት ጋርም አፋጣዋታል። በተለይ በሀገሪቱ የነበረውን የፍትህ እጦትና የዜጎች መከራ የሚገለጸችበት ሀገር የተሰኘው ግጥም ከፍተኛ ንቅናቄንም ፈጥሮም ነበር። እውነት ተቀብራ ሐሰት መቃብር እያለች የምትገኘው ሜሮን በመጨረሻም ስራዎቿ ታግዶባትና ጫና በዝቶባትም ሀገሯን ጥራ ለመሰደድም በቅታለች። ሜሮን በሴት አርቲስቶች ዘንድ እምብዛም የማይታየውን የፖለቲካ ተሳትፎና ድፍረትም በተግባር ያሳየች የጥበብ ሰው ናት። እሷ ጥበብ ለብር ዋጋ መክፈል መሆኗን ማሳያ የሆነች እንስት ሴት ናት። እነዚህ የጠቀስናቸው አርቲስቶች የጥበብ ትክክለኛና ኃያልነት ያሳዩ ናቸው። ጥበብ ሆድ ብቻ ሳትሆንም ትከሰሳለች። ሕዝብና ለእውቀት ስትሆን ግን ታሪክ የማይረሳው ጀግንነትም ትሆናለች። የእናንተስ ተወዳጅ ህዝባዊ አርቲስት ማን ነው? ላይ የጠቀስናቸው አርቲስቶች የከፈሉት መስዋዕትነት የሚገባ ነው ብለው ያስባሉ? ሐሳባችሁን ኮሜንት ላይ አጋሩን። ለዛሬ ያዘጋጀንላችሁ ጥንቅር ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችሁ አዲስ ከሆናችሁ ደግሞ ሳብስክራይብ ማድረግ እና የደወል ምልክቱን ተጫኑ። በቀጣይ በሌላ ሳይ ቪዲዮ እስከምንገናኝ ቸር ሰንብቱልን።